مرحبا، كمي تقلو، كمي تحضرو، كمي ترفدو، كمي تمسيو، كتم أقول بزرع ساعتكم قد حن متأخذ نبدأ channel أتخلهم لايك سبسكرايب حدش تزغنكم شير كومنت قبرت اليوم كله قبرو داولكو نايلو ما تتمتنا ديالوجنا عن رئي حتى نلسن نياتو حتى نلسن ندحر لغنا حتى تكملس ندحر كإلنا السيئت انجليش مالتي نبت تمرتنا هنا أتينا سلام بيالو بملا لما تغنيو إيرتران إتيبيان وكاندنا متاجو ودي بيزيك انجليش تغنيا እንዲሁም አማርኛ ቻናል ስትገቡ እንደተለመደው ማድረግ አትርሱ። የምትችሉትን አድርጉ እና ዛሬ ወደ ጥያቄና መልስ በሁለት ሰዎች የሚደረግ ጥያቄና መልስ እናያለን። እንዴት አድርገን እንጠይቃለን፣ እንዴት አድርገን እንመልሳለን። ጥያቄው ፓስት ቴንስ ነው፣ ፕሬዘንት ቴንስ ነው፣ ኮንቲኒየስ ቴንስ ነው ወይስ ምን አይነት ቴንስ ነው? የዛሬ ፓስት ቴንስ ነው የሚመስለው። እናየዋለን። ደግሞ በመሃል ደግሞ ከተቀየረ ደግሞ እናየዋለን ማለት ነው። ኦኬ ያለፈ ነገር ነው የሚያስተምረን ያለ እንዴት አድርገን የምናውቀው ካልን ለምሳሌ የሚታያችው አረፍተ ነገር ዲድ ስላለ ፓስት ቴንስ ነው ማለት ነው። ኦኬ what time did you wake up እያላት ነው ማለት ነው። what time did you wake up እያላት ነው። እሷ ደግሞ ምን ብላ ትመልሳለች? I woke up early ማለት በጠዋቱ ቶሎ ብዬ ነው የምነሳ ማለት ነው። ሳይቀትር ሳይረፍድ በዋኔ ብሌት የተሰ ማለት ነው። ትግርኛ ወክ እንጂ what time did you wake up እዚህ ጋር ፕሬዘንት ቴንስ ነው። እዚህ ጋር ግን ፓስት ቴንስ ነው። ይሄ ዲድ የሚለው ሁለት ፓስት ቴንስ በአንድ አረፍተ ነገር ስለማይገባ ዲድ ብለን እዚህ ጋር ወክ ማለት አንችልም። ዲድ ብለን እዚህ ጋር ወክ የኛ ወክ ማስገባት አንችልም። ኦኬ ስለዚህ ስንት ሰዓት ወክ አደረግሽ? ዛሬ ስንት ሰዓት ነው የነቃሽ ወይ ተበራበርክዮ ይድብላደሎ ማለት ሶ አይ ዎክ አፕ ኤርሊ ሰዓት አልነገረችም። ሰዓት አይሐተ ሕበረትን ንጎኸም ዝተስአት ግን ነጊራት አይ ዎክ አፕ ኤርሊ በጠዋቱ ነው የተነሳሁት የነቃሁት። አሁን ፓስት ቴንስ መሆኑ በምን እናውቃለን? ወክ በሚለው ወክ አይ ዎክ ወክ ዌክ የነበረው ወክ ነው ማለት ነው። ፓስት ቴንስ ጥያቄ ፓስት ቴንስ ከሆነ መልሱም ፓስት ቴንስ ነው ማለት ነው። ኦኬ ድሕሪ እንታይ ሓታይ ከዓ ንከታተል ማለት እዩ። ቀፂሉ እንታይ ሓቲትዋ ዲድ ዩ ኢት ብሬክፋስት አሁንም ፓስት ቴንስ ነው። በምናወቅ ነው ዲድ በሚለው ቁርስሽን በልተሻል ወይ? ብሬክፋስት ማለት ቁርስ ማለት ነው። ኢት ማለት ኢት መብላት ነው። ስለዚህ ቁርስሽን በልተሻል ወይ? ቁርስ ከበሊዕ ከደኺ ይብላ ደሎ ፓስት ቴንስ ይሕልፍ እዩ። የስ አይ ዲድ ዱ ከሆነ ጥያቄው የስ አይ ዱ እንላለን። ዳዝ ከሆነ የስ ሺ ዳዝ ሂ ዳዝ ኢት ዳዝ እንብል። ዲድ ከሆነ ደግሞ የስ አይ ዱ ሺ ዱ ዲድ ይሆናል ማለት ነው። ሁሉም ዲድ ይሆናል ማለት ነው። ሰባቱ ሳብጀክት ሰባቱ ፕሮናውንስ ዲድ ይላል ማለት ነው። ፓስት ቴንስ ከሆነ ፕሬዘንት ቴንስ ከሆነ ግን አይ ዊ ዩ ዘይ ከሆነ ዱ ይላሉ። ለተቀሩ ደግሞ ዳዝ ይላሉ ማለት ነው። ሂ ዳዝ ሺ ዳዝ ኢት ዳዝ እንላለን ማለት ነው። ኦኬ ሶ ቁርስሽን በልተሻል ወይ እያላት ነው። አዎ በልቻለሁ ማለት ነው። የስ አይ ዲድ ብላ መለሰች ማለት ነው። የሚቀጥለው ጥያቄ እናየዋለን በሐንሳብ ታይንዱላደሎ እንታይ በሊዕኺ ዋት ዲድ ዩ ኢት እያላት ነው። ምን በላሽ? የበላሽው ምንድን ነው? ዋት ዲድ ዩ ኢት እንታይ በሊዕኺ ዋት ዲድ ዩ ኢት
የበላሽው ምንድን ነው? ምን አይነት ምን በላሽ ለማለት ነው። እንታይ በሊዕ ኺ አይ ኤት እዚኣ ፕሬዘንት ቴንስ እያ። ኢት ምብላዕ ማለት እዩ። ኤት ከሆነ ግን በላው ነው። አይ ኤት ብሬድ፣ አይ ኤት ብሬድ ዳቦ ማለት ነው። ብሬድ ዳቦ ነው የበላችሁ ማለት ነው። በምንድን ነው የበላችሁ ግን ግልጽ አይደለም። ሶ አይ ኤት ብሬድ ዳቦ በላው ፓስት ቴንስ ነው። አሁን ያ መብላቱ አልቋል ማለት ነው። አልፏል፣ ያለፈ ነገር ነው ማለት ነው። ኦኬ ቀጥለው ጥያቄ ምንድን ነው የሚጠይቃት? አብረን እናያለን። ዲድ ዩ ድሪንክ ቲ ኦር ኮፊ? ቁርስ ስትበይ ዳቦ ስትበይ ከሱ ጋር ሻይ ነው ወይስ ቡና ነው የጠጣሽው? ድሪንክ መጠጣት ማለት ነው። አይ ድሪንክ ብላለች። እዚህ ጋር ግን ሻይ ነው የምጠጣው ለማለት ነው። ቡና አትጠጣም። ጠጣው አይደለም አሁን ጥያቄ። ይህ መልስ ፓስት ቴንስ ከሆነ አይ ድራንክ ቲ፣ ሻይ ጠጣሁ ከሆነ አይ ድራንክ ቲ። ይሄ አይ የተጻፈው የኛ አይ ወደ ኤ ይቀየራል። ይሄ አይ ወደ ኤ ይቀየራል። አይ ድራንክ ቲ ከሆነ ሻይ ጠጣሁ ነው። እዚህ ላይ ግን አይ ድሪንክ ቲ ግን ሻይ ነው የምጠጣው። እዚህ ላይ ምን ብሎ ነው የጠየቀ? ዱ ዩ ድሪንክ ቲ ኦር ኮፊ? ሻይ ነው የምትጠጪው ወይስ ቡና? ሻይ ዲኻ ትሰቲ ወይስ ቡና ኢልዋ እንጂ ኩሉ ጊዜ ትገብሮ ነገር ስለሆነ ፓስት ቴንስ አይሆንም ማለት ነው። ሻይ እድሰቲ አትሎ ደለ ሁሌ በየቀኑ የሚደረግ ነገር ከሆነ በፕሬዘንት ቴንስ ብቻ ነው የሚገለጠው ማለት ነው። ሶ አይ ድሪንክ ቲ ሻይ ነው የምጠጣው። እንድሕር ሰትየ ሻይ ሰትየ እንድሕር ኮይኑ ግን አይ ናብ ኤ ትቕየር ማለት እዩ። አይ ድራንክ ቲ ይኸውን ግን ትሕቶ ፕሬዘንት ቴንስ ስለሆነ ጥያቄ ደግሞ ፕሬዘንት ቴንስ ይሆናል ማለት ነው። ኦኬ ከዛስ ሻይ ከጠጣች በኋላሽ አሁንም ይሄ ጥያቄ ከአሁን በፊት ተጠይቆ ነበር። ኢዝ ዘ ዌዘር ናይስ ቱዴይ? ዌዘር ማለት የአየር ሁኔታ ማለት ነው። ኩነታት አየር ፀሐይ፣ ንፋስ፣ ደበና፣ ዝናብ፣ ጉም ወዘተ ይህ ሁሉ የሚያጠቃልል ምን ይባላል? ዌዘር ይባላል። ዌዘር የአየር ሁኔታ። የአየር ሁኔታ ዛሬ ናይስ ነው አሪፍ ነው እያላት ነው። ቱዴይ ዛሬ ማለት ነው። ናይስ ጥሩ ነገር ማለት ነው። ኤክሰለንት ጉድ ቨሪ ጉድ ማለት ነው። የስ ኢት ኢዝ አዎ አሪፍ ነው። የስ ኢት ኢዝ አዎ ጥሩ ነው። ኮማ የስ ወይ ነው ካልን በኋላ ከአሁን በፊትም ተምረነዋል። ኮማ ማስቀመጥ አለብን። ለምን ቢባል አረፍ ስለምንል የስ ካልን በኋላ ኤስ እንላለን ማለት ነው። ኦኬ ኮሚምሽ ከዛስ የአየር ሁኔታ አሁን ደግሞ ምንድን ነው የጠየቃት? ኢዝ ኢት ሆት ቱዴይ? ሆት ሞቃት ማለት ነው። ኢዝ ኢት ሆት ቱዴይ? ሆት ነው ዛሬ። ዛሬ ሙቀት ዲ ለማዓልቲ ሲ ሙቀት ዲዩ ሐረለ ዲ ይድላደ ኢዝ ኢት ሆት ቱዴይ? ኖ ኮማ ኖ ኢትስ ኩል ቀዝቃዛ ነው። ኩል ነው። ኮልድ ወይ ደግሞ ኩል ሁለቱም ቀዝቃዛ ማለት ነው። ቀዝቀዝ ያለ ነገር ማለት ነው። ኮልድ ከሆነ በጣም ቁር ነው። ኩል ንሰብና እምነት ሕጂ ዝሕል ተኮይኑ ትሰብ እንታይ ትብሎ? ኩል ትብሎ ኩል። ስለዚ ኩነታት አየር ብጣዕሚ ፅቡቅ ይደሎ ማለት ነው። ኮልድ አይኮነን ኩል ይደሎ ማለት ነው። ኩል የአየር ሁኔታው ኩል ነው። ኮልድ አይደለም፣ ብርድ አይደለም፣ ግን መካከለኛ እንደ ዋርማ አይነት ነው ማለት ነው። ስለዚህ አሪፍ ነው ማለት ነው። ኖ ኢትስ ኩል ኦኬ ሶም አቀድሞ ስለጠየቃትም ተመሳሳይ ነው። ወይዘር ብሎ ስለጠየቃት አሪፍ ነው ብላው ነበር። ዱ ዩ ላይክ ቱዴይ? ዛሬ ወደድሽው እያለ ነው። መዓልቲ ፈቲኽዮ ዶ? ወቅድም ተዛሪባ ኔራ እንዲያ ኩነታት አየር ናይስ ይደለ ኢላ ኔራ። የስ አይ ዱ። ዱ ዩ ብሎ ስለጠየቃት የስ አይ ዱ። ዲድ ዩ ካለ ደግሞ የስ አይ ዲድ እንላለን ማለት ኦኬ።
ዲድ ዩ ላይክ ቱዴይ? ዛሬ ወደድሽው ቀኑ? የስ አይ ዱ ብላ መለሰች ማለት ነው። ከዛስ ዋት ዴይ ኢዝ ቱዴይ? ዛሬ ምንድን ነው ቀኑ? ቀን ስትጠይቅ እንደዚህ ብለህ መጠየቅ ይቻላል ማለት ነው። ዋት ዴይ ኢዝ ቱዴይ? ዋት ኢዝ ቱዴይ ማለትም ይቻላል። ዋት ዴይ ኢዝ ቱዴይ? ዋት ዴይ ኢዝ ኢት ማለትም ይቻላል። ቱዴይ ከይበልካ ዋት ዴይ ኢዝ ኢት ኢዝ ቱዴይ። ቱዴይ ኢዝ ኤ ኒው ዴይ። ዛሬ አዲስ ቀን ነው እያለች ነው። ቀኑ ያልነገረችም ሰኞ ነው ማክሰኞ ነው፣ ግን አዲስ ቀን ነው እያለች ነው። አዲስ ቀን ትናንትና አልፈዋል ማለት ነው። የስተርዴይ ኦልሬዲ ፓስት ሆነዋል ማለት። ቱዴይ ኢዝ ኤ ኒው ዴይ። አዲስ ቀን ነው ዛሬ እያለች ነው። ለምንድን ነው አዲስ የሆነ? ኦኬ ምን አላት? ዋት ዱ ዩ ዱ ኢን ፍሪ ታይም? ዋት ዱ ዩ ዱ ኢን ፍሪ ታይም? በነፃ ቀን በነፃ ጊዜሽ ምን ትሰሪያለሽ? ለምሳሌ ሰራተኛ ከሆነች ወይ ተማሪ ከሆነች ከትምህርት ውጭ ከስራ ውጭ ምን ትሰሪያለሽ ለማለት ነው። ተማሪ ተኮይና ድሕሪ ትምህርቲ ካብ ትምህርቲ ክወፃኢ፣ ሰራሕተኛ ተኮይና ካብ ስራሕ ክወፃኢ ምን ትሰሪያለሽ? ፍሪ ታይም ማለት ነፃ ጊዜ ማለት ነው። ሶ ዋት ዱ ዩ ዱ ኢን ፍሪ ታይም? ዋት ዱ ዩ ዱ ኢን ፍሪ ታይም? በነፃ ቀን በነፃ የስራ ሰዓትሽ ምን ትሰሪያለሽ? ዋት ዱ ዩ ዱ ኢን ፍሪ ታይም? ምን ብላ መልሳለች እሷ? አብረን እንየው። አይ ፕራክቲስ ኢንግሊሽ። እንግሊሽ እለማመዳለሁ። አይ ፕራክቲስ ኢንግሊሽ። ያ ጥሩ ነው። አይ ፕራክቲስ ኢንግሊሽ። ቀጥሎ ምን ጠየቃ? ዱ ዩ ላይክ እንግሊሽ? እንግሊሽ ትወጃለሽ? ዱ ዩ ላይክ እንግሊሽ? የስ አይ ላይክ ኢት። የስ አይ ዱ ማለትም ይቻላል። ስንመልስ አንድ ብቻ አይደለም መመላለሱ። ወዳለሁ፣ አዎ ወዳለሁ፣ አዎ ብለን እንመልሳለን። በአማርኛም በትግርኛም የተለያየ ይመልሳል። እንግሊሽም እንደዛ። ዱ ዩ ላይክ እንግሊሽ? የስ አይ ዱ። የስ አይ ላይክ ኢት። ኢት የሚለው አሁን ለማን ነው? ለእንግሊሽ ነው። ኢት። የስ አይ ላይክ እንግሊሽ ከማለት ኢት ብለን እንግሊሽ እንወክለዋለን ማለት ነው። ለምን ኢት ብለናል? ነገር ስለሆነ። ኢት ደግሞ ለነገር ነው፣ እንስሳትና ለነገር ነው የሚያገለግለው ብለናል። ሶ የስ አይ ላይክ ኢት፣ የስ አይ ላይክ እንግሊሽ ማለት ነው በአጭሩ። ኦኬ። ቀጥሎ ምን ጠየቀ? እንከታተል። ኢዝ እንግሊሽ ኢዚ? እንግሊዝኛ ቀላል ነው ወይ እያላት ነው። ኢዝ እንግሊሽ ኢዚ? ኢዝ እንግሊሽ ኢዚ? ኢዚ ማለት ቀላል ማለት። የስ ኢት ኢዝ ኢዚ። አዎ ቀላል ነው እያለች ነው። እንግሊዝኛ ቀላል ነው እየተባለ ነው። እንግሊዛዊት መሆን አለባት ማለት ነው። እናንተስ ምን ትላላችሁ? ኢዚ ኦር ዲፊካልት? ሌላ ጥያቄ ደግሞ ኢዝ እንግሊሽ ዩዝፉል? ዩዝፉል ማለት ጠቃሚ ማለት ነው። ዩዝፉል ጠቃሚ። ኢዝ እንግሊሽ ዩዝፉል? እንግሊዝኛ ጠቃሚ ነው ወይ? እንግሊዝኛስ ጠቃሚ ዲ ይብላለሁ። የስ ቬሪ ዩዝፉል። አዎ በጣም ጠቃሚ ነው። ቬሪ በጣም። አዎ ኢንተርናሽናል ላንጉጅ ስለሆነ በጣም ጠቃሚ ነው እያለች ነው ማለት ነው። ሶ ኢትስ ትሩ፣ ትክክል ነው። ኢትስ ቬሪ ዩዝፉል። የስ ቬሪ ዩዝፉል። ከዚህ በኋላ ዱ ዩ ስታዲ ኤቭሪ ዴይ? በየቀኑ ታጠኛለሽ እያለ ነው። ዱ ዩ ስታዲ ኤቭሪ ዴይ? በየቀኑ ታጠኛለሽ? የስ አይ ዱ። አሁን በየቀኑ ስለምታጠና ነው የቀለላላት ማለት ነው። እንግሊዝኛ የሆነ ቋንቋ ካጠናው በየቀኑ ሊቀል ግድ ነው ማለት ነው። ሶ ዱ ዩ ስታዲ? ስታዲ ማለት ማጥናት ማለት ነው። ስታዲ
ዱ ዩ ስታዲ ኤቭሪዴይ? ኤቭሪዴይ በየቀኑ ለማለት ነው። ኦልዌይስ ለማለት ነው። የስ አይ ዱ። አዎ አጠናለሁ በየቀኑ እያለች ነው። እናንተስ አጠናላችሁ በየቀኑ? ሃው ሎንግ ዱ ዩ ስታዲ? ምን ያህል ታጠኛለሽ? ምን ያህል ማለት ሰዓት? 1 ሰዓት፣ 2 ሰዓት፣ 3 ሰዓት፣ 4 ሰዓት፣ ግማሽ ሰዓት። ሃው ሎንግ፣ ሎንግ ማለት ርዝመት ማለት ነው፣ ረዥም ማለት ነው። ምን ያህል ስታዲ ታደርጋለች? ሃው ሎንግ ዱ ዩ ስታዲ? አይ ስታዲ 1 አወር። ሓደ ሰዓት በየቀኑ 1 ሰዓት ካጠናች በጣም አሪፍ ነው ማለት ነው። በአመት 365 ሰዓት ታጠናለች ማለት ነው። ሃው ሎንግ ዱ ዩ ስታዲ? አይ ስታዲ 1 አወር። 1 ሰዓት ነው የማጠናው። ስታዲ ማጥናት ነው ማያቸዋለሁ። ዱ ዩ ስታዲ አሎን? አሎን ማለት ለብቻ ማለት ነው። ለብቻሽ ነው የምታጠኙ እያላት ነው። ዱ ዩ ስታዲ አሎን? የስ አይ ዱ። አዎ ለብቻ ነው የማጠናው ብላለች። እንደኔ ግን ከጓደኛ ጋር ብታጠና ጥሩ ነው፣ ወይ በግሩፕ ሆነ ብታጠና ጥሩ ነው። አንዱ የማያውቀው አንዱ ስለማያውቀው ለመተጋገዝ ለመረዳዳት ይረዳል ማለት ነው። ካልተቻለ እንደዛ ግን ለብቻው ማጥናት ደግሞ ጥቅም አለው፣ የሚረብሽ ነገር የለም ማለት ነው። ሶ ዱ ዩ ስታዲ አሎን? አሎን ማለት ለብቻ ማለት ነው። የስ አይ ዱ። አዎ ለብቻ ነው የማጠናው ብላ መልሳለች። እናንተስ ስታጠኑ ከማን ጋር ነው የምታጠኑ? ዱ ዩ ሊስን ቱ ኢንግሊሽ? እንግሊዝኛ ታዳምጫለሽ? አዎ በቴሌቪዥን በሞባይል ስልኳ በተለያየ መንገድ እንግሊዝኛ ታዳምጫለሽ ወይ? ዜና ወይ ፊልም ምናምን በእንግሊዝኛ የሚቀርብ ነገር ካዳመጥክ ሙሉ በሙሉ ባትሰማው ሙሉ በሙሉ ዋላ ተዘይሰማካዮ ዝኾነ ነገር ክትሕዝ ስለ ትኽእል እቲ ናይ ቋንቋኻ ክእለትካ ብከምኡ ክመሓየሽ ስለ ዝኽእል ዩ ሃቭ ቱ ሊስን ኢንግሊሽ ኤቭሪ ዴይ። የስ አይ ዱ ብላለች። አዎ ጎበዝ ነች ማለት ነው። እንግሊዝኛ ታዳምጣለች ማለት ነው። እንተብስ በቴሌፎን በቴሌቪዥን በሬዲዮ ወዘተ። ዱ ዩ ሪፒት ሰንተንስስ? ሰንተንስስ ሪፒት ማለት መድገም ማለት ነው። መድገም። ዱ ዩ ሪፒት ሰንተንስስ? አረፍተ ነገሮችን ሙሉ ሐሳባት ማለት ነው። ትግርኛ ትደግሚዮም ዶ? ትደግሚዮም ዶ? ዱ ዩ ሪፒት ሰንተንስስ? ሰንተንስስ ማለት አረፍተ ነገር ማለት ነው። ሪፒት መድገም ማለት ነው። መድገም። ስለዚህ ነቶም አረፍተ ነገራት ትደግሚዮም ዶ? ነቶም ዝሰማዕኽዮም? አዎ የስ ደጊማቶም ኣይትርስዖምያ ማለት እዩ። የስ አይዱ። የስ አይዱ ኩሉ አይዱ ይደሎ። ሌላ ጥያቄ ሊያቀርብላት ነው። የስ አይዱ። የስ አይ ሪፒት ማለትም ይቻላል። ዱ ዩ ስፒክ ላውድሊ? ላውድሊ ማለት አው ኢልካ ምዝራብ ማለት እዩ። ጮህ ብለህ መናገር ማለት ነው። ላውድሊ ላውድሊ። ዱ ዩ ስፒክ ላውድሊ? ጮህ ብለሽ ነው የምታወሪው የምትናገሪው እያላት ነው። የስ አይ ትራይ? አዎ ሞክራለሁ። አዎ ሞክራለሁ። ሙሉ በሙሉ አይደለም ግን ሞክራለሁ። እንደዛ ትራይ ማለት መሞከር ማለት ምፍታን ማለት እፍትኔ ዓዊለ ክዛረብ ስፍትኔ ጮክ ብዬ ለመናገር እሞክራለሁ። አዎ እያለች ነው። ኦኬ ከዛስ ኢዝ ስሎው እንግሊሽ ሄልፕፉል? ስሎው እንግሊሽ ማለት ቀስ ብሎ የሚቀርብ የእንግሊዝኛ ትምህርት አለ ማለት ነው። ስሎው ለጀማሪዎች ንጀመርቲ ብፍላይ ዓዊሉ ወይ ከዓ ቅልጥፍ ቅልጥፍ ኢሉ ዘይዛረብ እንግሊሽ ኣሎ ማለት ኢዝ ስሎው እንግሊሽ ሄልፕፉል? ስሎው እንግሊሽ ሲ ጠቃሚ ነው ወይ? ሄልፕፉል ማለት ጠቃሚ ማለት ጠቃሚ ነው ወይ? የስ ኢት ኢዝ። አዎ ነው እያለች ነው። ጠቃሚ ነው። ለምን ብትለው ልትሰማው ትችላለህ ማለት ነው። ተብተብ ብሎ ከተናገረ ላትሰማው ትችላለህ። ቀስ ብሎ የሚናገር ከሆነ ግን ለመስማት ሄልፕፉል ነው፣ ጠቃሚ ነው ማለት ነው። ሶ የስ ኢት ኢዝ
ማለት የስ ኢት ኢዝ ሄልፕፉል ማለት አዎ ሄልፕፉል ነው፣ አጋዥ ነው፣ ጠቃሚ ነው እያለችው ነው። ኦኬ ከዚያ ዱ ዩ አንደርስታንድ ዚስ ሌሰን፣ ይሄኛው ዚስ ማለት ይህ ማለት ነው። ይህ ትምህርት ዚስ ሌሰን እዚ ትምህርቲ እዚ ሲ ይርዳእ ክለዶ። ዱ ዩ አንደርስታንድ ዚስ ሌሰን እዚ ትምህርቲ እዚ ይርዳእ ክለዶ። ዱ ዩ አንደርስታንድ ዚስ ሌሰን የስ አይ አንደርስታንድ አዎ እየገባኝ ነው። ይህ ትምህርት ገባሽ ነው እያለ ነው። አዎ እየገባኝ ነው። የስ አይ አንደርስታንድ። ሌሰን ማለት ትምህርት ማለት አንደርስታንድ መግባት ማለት ነው። ገባሽ ወይ ለማለት ነው። ከዚህ በኋላ ኢዝ ፕራክቲስ ኢምፖርታንት ያላት ነው። ምንድን ነው ያላት? ኢዝ ፕራክቲስ ኢምፖርታንት። ፕራክቲስ ማለት መለማመድ ማለት ነው። ኢምፖርታንት ጠቃሚ ማለት ነው። ኢምፖርታንት ነው ወይ መለማመድ? ልምምድ ጠቃሚ እዩ። ልምምድ ማድረግ ጠቃሚ ነው ወይ? የስ ኢት ኢዝ። ከተለማመድክ የሆነ ነገር ሊቀልህ ይችላል ማለት ነው። የስ ኢት ኢዝ፣ አዎ ጠቃሚ ነው እየተባለ ነው ማለት ነው። የስ ኢት ኢዝ። እናንተስ ጠቃሚ አይደለም እንዴ? ልክ እንደ ማጥናት ማለት እኮ ነው። ዱ ዩ ፊል ኮንፊደንት? ዱ ዩ ፊል ኮንፊደንት ምንድን ነው የሚላለው? ፊል ኮንፊደንት ማለት ራሰ ተአማንነት፣ ነፍስኻ ብነፍስኻ ምትእምማን፣ በራስ መተማመን ማለት ነው። ስለዚህ በራስ መተማመን ፊል ታደርጊያለሽ ወይ? ይሰማሻል ወይ? የራስ ምን አለች? ኤሊትል ትንሽ ይሰማኛል። ብዙ አይደለሁም፣ 100% አይደለሁም፣ 50-60% ነኝ ማለት ነው። ኤሊትል ኮንፊደንት ነኝ አለች። ትንሽ የመፍራት ምናምን ይኖራታል ማለት ነው። ሁሉ ሰው እንደዛ ነው፣ ብዙ ሰው እንደዛ ነው። ሶ ዱ ዩ ፊል ኮንፊደንት? ኤሊትል ብለዋለች። እናንተስ ኤሊትል ኦር ኤሎት? ብዙ። የሚቀጥለው ጥያቄ አር ዩ ኢምፕሩቪንግ እያሻሻልሽ ነው ወይ? እንግሊዝኛ እየተማረች አይደለ በየቀኑ። ኢምፕሩቭ ማለት ማሻሻል ማለት ነው። ኢምፕሩቪንግ አይኤንጂ ካደረግነው ደግሞ እየተሻሻልሽ ነው ወይ? ከትናንትና ዛሬ፣ ከዛሬ ነገ፣ ከነገ ወዲያ እየተሻሻልሽ ነው ወይ? አር ዩ ኢምፕሩቪንግ እያሻሻልሽ ነው? እንዳተመሓይሽክ ደለኺ ትግርኛ ተመሓይሽ ኣለኽ ዶ ትምህርቲ እቲ ናይ እንግሊዝኛ ቋንቋስ ተመሓይሽ ኣለኽ ዶ? በብመዓልቱ እንድሕር ተፅናዕላ፣ በብመዓልቱ እንድሕር ትመሃራላ፣ በብመዓልቱ ፕራክቲስ ትገብር ተላ ግድን ኢኻ ትመሓይሽ፣ ኢምፕሩቭ ክትገብር። የስ አይ አም ኢምፕሩቪንግ ማለት ይቻላል። የስ አይ አም ባጭሩ። አዎ እያሻሻልኩ ነው እያለች ነው ማለት ነው። ግድ ነው ደግሞ። ሶሪ። የሚቀጥለው ጥያቄ ዱ ዩ ላይክ ለርኒንግ? መማር ትወጃለሽ? ዱ ዩ ላይክ ለርኒንግ? የማይወድ ሰው አለ። አንዳንድ ሰው ትምህርት ሲባል ገሃነም ሆኖ የሚሰማው፣ አንዳንድ ደግሞ ሰኞ መቼ ነው የሚመጣ የሚል ሰው ደግሞ አለ ወደ ትምህርት ቤት ለመሄድ። የሰው እንትን ይለያያል። ዱ ዩ ላይክ ለርኒንግ? መማር ትወጃለች ወይ? መማር አሁን እንግሊዝኛ ብቻ ሳይሆን የሆነ ትምህርት ማለት ነው። የስ አይ ዱ፣ እወዳለሁ። እናንተስ በኮሜንት ጻፉ እስቲ። ኦኬ ዱ ዩ ዋንት ቱ ስፒክ ዌል? ዱ ዩ ዋንት ማለት መፈለግ፣ ትፈልጋለሽ ወይ? ዌል ደህና ለመነጋገር፣ ደህና የሆነ ጥሩ የሆነ አሪፍ የሆነ ንግግር ለማድረግ ትፈልጋለች። ዱ ዩ ዋንት ቱ ስፒክ ዌል? ጥሩ አድርገሽ ለመነጋገር ትደልይ ዶ? ትፈልጋለች ወይ? ፅቡቅ ጌርክ ንመዝቕ ትዛረብስ ትደልይ ዶ? ኩሉ ሰብ ዘይደሊ ሰብ የለን። ዝኾነ ዓይነት ቋንቋ ክዛረብ ዌል ዝኾነ ክዛረብ ዘይደሊ ሰብ የለን። ሁሉም ሰው ያው ይፈልጋል። የስ አይ ዱ ብለዋለች። እናንተስ?
የስ አይ ዱ አዎ እፈልጋለሁ ማለት ነው። ዌር አር ዩ ናው አሁን የት ነሽ እያለን አብ ያለካ ሂጅ። ዌር አር ዩ ናው ናው ማለት አሁን ማለት ነው። ዌር የት። አም አት ሆም አም አት ሆም የቤት ነኝ። አም አት ሃውስ አይባልም። ሆም ቤት ነው፣ ሃውስ ቤት ነው አይደል? ግን ብዙ ጊዜ አይ አም አት ሃውስ አይባልም። አይ አም አት ሆም ነው የሚባለው። ኦኬ አይ አም አት ሆም ቤት ነኝ ብላዋለች መልሳለች። አይ አም አት ሆም። ሌላ ጥያቄ ትንሽ ነው የቀረን፣ አንድ 5 ደቂቃ አለን። ኢዝ ዩር ፕሌስ ኳይት? ኳይት ማለት ሳይለንት ማለት ነው፣ ጸጥ ያለ ነገር ማለት ሳይለንት። ኢዝ ዩር ፕሌስ ኳይት? ቦታሽ ያለሽበት ቦታ የቤት ነው ያለሽ አይደለ? ሳይለንት ነው ወይ ወይስ ድምፅ አለው? የልጆች የቴሌቪዥን የምናምን የሰዎች። የስ ኢት ኢዝ። የስ ኢት ኢዝ ማለት የስ ኢት ኢዝ ኳይት ነው ማለት ነው። የስ ኢት ኢዝ ሳይለንት ነው ማለት ነው። አዎ ማለት ነው። በዚህ የሚረብሽ ነገር የለም ማለት ነው። ፕሌስ ማለት ቦታ ማለት ያለሽበት ቦታ የት ነው ያለችው? ቤት። ስለዚህ ቤቱ ኳይት ነው ወይ ሳይለንት ነው ወይ ጸጥ ያለ ነው ወይ? የስ ኢት ኢዝ። ሳይለንት ካልሆነ ማጥናትም ያስቸግራል ማለት ነው አይደል? ካን ዩ ፎከስ ዌል? ፎከስ ማለት ማተኮር ማለት ነው። ትምህርትሽ ላይ ወይ ማጥናትሽ ላይ ታተኩሪያለሽ ወይ? ካን ዩ ፎከስ ዌል? ዌል በደንብ አድርገሽ ፎከስ ታደርጊያለሽ ወይ? ተተኪርክስ ተጽንዕ ዶ ተተኩሪ ዶ ትምህርትኺ ማለት እዩ። ካን ዩ ፎከስ ዌል? ደህና አድርገሽ ፎከስ ታደርጊያለሽ ወይ? የስ አይ ካን። አዎ እያለች ነው። አዎ እችላለሁ። ለምንድን ነው ፎከስ የምታደርገው? የሚረብሽ ነገር ከሌለ ስለሌለ። የሚረብሽ ነገር ካለ ፎከስ ለማድረግ አትችልም። ልብ ይሰረቃል፣ ወደ ሌላ ቦታ ይሄዳል ማለት ነው። ኦኬ ሳይለንት ስለሆነ ቦታው፣ ኳይት ስለሆነ ቦታው ግን ፎከስ ማድረግ ይቻላል። አር ዩ ኮምፎርቴብል? ኮምፎርቴብል ማለት ምቹ ማለት ያለሽበት ቦታ የምታጠናበት ቦታ አንድ ሳይለንት ነው፣ ሌላ ደግሞ ኮምፎርቴብል ነው ወይ የተመቻቸ ነው ወይ ለማለት ነው። ምቹ የተመቻቸ ማለት አቀማመጡ፣ ሰዲያው፣ ወንበሩ፣ ምኑ፣ ጣውላው፣ አየሩ፣ መብራቱ ወዘተ ኮምፎርቴብል የተመቻቸ ተመቻቸ። እዲዩ ይድላድለው የስ አይ አም ብላለች። አዎ ኮምፎርቴብል ነኝ ይስማማኛል ለማለት ነው። ኦኬ 2 ደቂቃ አለን። 3 ደቂቃ 2 ደቂቃ። አር ዩ ሪላክስድ ነው? አሁን ዘና ፈታ ብለሻል ወይ? አር ዩ ሪላክስድ ነው? የስ አይ አም። አዎ አጥንታ ከጨረስኩ በኋላ በተለይ ከገባህ ትምህርቱ ደስ ይላል። ስለዚህ ምን ትሆናለህ? ፍሬሽ ትሆናለህ፣ ሪላክስድ ትሆናለህ ማለት ነው። አር ዩ ሪላክስድ ነው? አሁን ሪላክስድ ሆነሻል ወይ አሁን ያለ ነው። የስ አይ አም ብላለች። የስ አይ አም ሪላክስድ ማለት ነው። የስ አይ አም ማለት የስ አይ አም ሪላክስድ ማለት ነው። ባጭሩ ነው። ዱ ዩ ፊል ሃፒ? ደስታ እየተሰማሽ ነው አሁን እያላት ነው። ዱ ዩ ፊል ሃፒ? አዎ አጥንታ ስላደረገች ስለገባት ሃፒ ልትሆን ግድ ነው ማለት ነው። ዱ ዩ ፊል ሃፒ? ደስታ እየተሰማሽ ነው አሁን? የስ አይ ዱ። አዎ አይ ፊል ሃፒ ማለት ነው። የስ አይ ዱ ማለት የስ አይ ፊል ሃፒ ማለት ነው። ዱ ዩ ስማይል ኦፍን? ኦፍን እዚህ ጋር ኦፍን ወይ ደግሞ ኦፍትን ብለን ማንበብ ይቻላል። ኦፍን ወይ ደግሞ ኦፍትን ብለን ማንበብ ይችላለን። ኦፍን ማለት ኦልዌይስ ሁሉ ጊዜ ኤቭሪዴይ ለማለት ነው። ዱ ዩ ስማይል ኦፍን? ስማይል ማለት ፍሽኽ ማለት እንደዚህ ፈገግ መባል፣ ፈገግ ፍሽኽ። ትግርኛ ፍሽኽ፣ በአማርኛ ፈገግ ማለት ነው። ዱ ዩ ስማይል ኦፍን? ብዙ ጊዜ ፈገግታ ያለሽ ወይ ትስቅ ያለሽ ወይ ለማለት ነው። የስ አይ ዱ። ሁሉ ጊዜ ደስተኛ ነች ማለት ነው። ደስተኛ ከሆነች ደግሞ የግድ ነው ፈገግ ክትል። ሶ ዱ ዩ ስማይል? የመጨረሻ ጥያቄ ኢዝ ቱዴይ ኤ ጉድ ዴይ?
ዛሬ አሪፍ ቀን ነው ወይ ያለ ነው። ኢዝ ቱዴይ ኤ ጉድ ዴይ? የስ ኢት ኢዝ። የስ ኢት ኢዝ። አንድ ጥያቄ እንጨምር። የስ ኢት ኢዝ። አዎ አሪፍ ቀን ነው። የስ ኢት ኢዝ ኤ ጉድ ዴይ ማለት ይቻላል። የስ ኢት ኢዝ ብለህ ማሳጠርም ይቻላል ማለት ነው። የመጨረሻ አር ዩ ታንክፉል ቱዴይ? ዛሬ ታንክፉል ማለት ማመስገን። ዛሬስ አመስጋኝ ነሽ ወይ ያላት ነው። የስ አይ አም ታንክፉል ማለት አመስጋኝ፣ በሰላም ውሎ በሰላም ያሳደረኝ ፈጣሪ አላህ ታመሰግኛለሽ ወይ ለማለት ነው። አር ዩ ታንክፉል ቱዴይ? በዛሬ ቀን ታንክፉል ነሽ ወይ አመስጋኝ ነሽ ወይ? የስ አይ አም። ስለዚህ አመስጋኝ ነሽ ለምን ቢባል አሪፍ ቀን ስላለፈች አሳለፈች ማለት ነው። ሶ ዛትስ ኦል ፎር ቱዴይ። ኢፍ ዩ ሃቭ ኤኒ ኩዌስችን ኦር ሰጀሽን ዩ አር ዌልካም። ሲ ዩ አናዘር ታይም። ቴንክ ዩ ኦል ኦፍ ዩ። ዶንት ፎርጌት ቱ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ኤንድ anything you can do, please do.